አሁን በጣም ብዙ ሰው ከኃጢአት ለመራቅ ምን ላድርግ ይላል። የደጋገመ ስለማያስብ ነው። እስኪ ስለማያስብ በሉ። ቁጭ ብለን ማሰብ አለብን። ከኃጢአቱና ከእግዚአብሔር፣ ከዚህ ኃጢአትና ከእግዚአብሔር፣ ከገንዘቡና ከእግዚአብሔር፣ ከዝሙትና ከእግዚአብሔር፣ ከሱሱና ከእግዚአብሔር ማን ይሻለኛል ብለን ቁጭ ብለን ማሰብ አለብን። በኃጢአት በተፈተንበት ጊዜ 20 ደቂቃ ቁጭ ብለን ማሰብ እንኳን ብንጀምር ኃጢአቱን ጥለነው መሄድ እንችላለን። በኃጢአት ልንወድቅ በተፍገመገምን ጊዜ ገሃነምን እናስብ። ዛሬ ልንሞት እንደምንችል እናስብ። አንድ ሰው ከአንድ ሰው ሚስት ሄደና እባክሽን ኃጢአትን ፍጽም አላት። እንዴ ነውር እኮ ነው፣ ኃጢአት እኮ ነው፣ ንስሐ እንገባበታለን አለ። ሰርተን እንደጨርን ከንስሐ ሳንደርስ ብንሞትሳ ብላ መልሰዋለች። ብሞትስ ይባላል። ገሃነምን ያህል ስቃይ ድህነት እንደሆነ ወይ ሰርተው ወይ ሙተው ያርፉታል። በዚህ ጊዜ አርፈዋለሁ የሚባል ስቃይ አስቀምጦ እንዴት ኃጢአት እሰራለሁ ብሎ ማሰብ። መንግሥተ ሰማያትን ያህል ሀገር እያለ ሰው እኮ እንደው ዛሬ ቦታ ሊደርስ ነው ቢባል ምሳውን አቋርጦ ይሮጣልና የፈለገ ቢሆን እጮኛውንም ቢሆን ጥሏት እንደሚሮጥ እኔ እርግጠኛ ነኝ። ዛሬ ቤት ይደርሳል ከተባለ መንግሥተ ሰማያት ይደርሳል ተብለህ እንዴት ኃጢአት ትሰራለህ? ይህን ማሰብ። አንተ ሞኝ፣ በዚያ የሀገር አይቃጠልም የሀገር ዘንድሮ እሳት ይበላዋል ብትባል ቤት የምትሰራ በምሳት በማይበላው ሀገር አይደለም ወይ? ያን ያህል ርስት እያለ እንዴት ትጎሰቁላለህ? እጅ የእግዚአብሔር አካል አይደለም ወይ? ተመልከቱ። የክርስቶስን አካል ወስደህ እንዴት የዘማ አካል ታደርገዋለህ? በደም የተገዛ አካል እኮ ነው ያዝከው ይላል። ማሰብ መጀመር አለብን። ከየት እንደወደቅን እናስብ። ለምን እንደተፈጠር እናስብ። ክብራችንን እናስብ። ወዴት እንደምንደርስም እናስብ። ማይቶቱ ለሥጋከ ዓይንከ ውእቱ፣ ሕሊናህን ስማው፣ የሰውነት ብርሃን ዓይንህ ነው ማለት